ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ የኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በዛሬው ዕለት በክልሉ ወሎ፣ ጎንደርና ሸዋ አካባቢዎች ውጊያ የቀጠለ ሲሆን አገዛዙ በደቡብ ጎንደር አየር ኃይል አሰማርቷል ተብሏል። በሌላ በኩል በሸዋ ደራ ወረዳ የኦሮሞ ነጻነት ጦር በርካታ አካባቢዎች እንቅስቃሴ እያደረገ ይገኛል ሲሉ የመረጃ ምንጮቻችን ተናግረዋል። በዝርዝር እናየዋለን። የአውሮፓ የሕግና ፍትህ ማዕከል ባለስልጣናት ኢትዮጵያ ውስጥ እየተፈጸሙ ያሉ ጥቃቶች የተመለከተ ገለጻ መደረጉ ተሰምቷል። ገለጻውን ያደረጉት ዶክተር አስፋወሰን አስራተ ካሳም በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ ዝርዝር ገለጻ አድርገዋል። በዝርዝር እናየዋለን። ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆም የመጀመሪያ ስምምነት ተፈራርመዋል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን ልታስከፍል ነው የተባለ ሲሆን ዓለም አቀፉ የአቶሚክ ኤነርጂ ባለስልጣን ደግሞ በኢራን ኒውክሌር ስምምነት ለተጨባጭ እርምጃ ዝግጁ ነው ሲል ተደምጧል። በዝርዝር የምናየው ሌላኛው ጉዳይ ነው። ሶማሌላንድ ከእስራኤል ወታደራዊ ስልጠና ጋር ድጋፍ እያገኘች እንደሆነ ተሰማ። እስራኤል ደግሞ ለሶማሌላንድ እውቅና መስጠቷን ተከትሎ ሁለቱ ሀገራት ኤምባሲዎቻቸውን ከፍተው ግንኙነታቸውን በማጠናከር ላይ ሲሆኑ ሶማሌላንድ ወታደራዊ ድጋፍ ከእስራኤል ማግኘቷ ደግሞ አሁን ተሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ የቀጠለ ሲሆን በክልሉ ወሎ፣ ጎንደርና ሸዋ አካባቢዎች ውጊያ የቀጠለ ሲሆን አገዛዙ በደቡብ ጎንደር አየር ኃይል አሰማርቷልም ተብሏል። በሌላ በኩል በሸዋ ደራ ወረዳ የኦሮሞ ነጻነት ጦር በርካታ አካባቢዎች እንቅስቃሴ እያደረገ እንደሚገኝ የመረጃ ምንጮቻችን ተናግረዋል። በዛሬው ዕለት ሰኔ 11 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ጋሸና ቀጠና ለሶስተኛ ቀን በአገዛዙ ጦርና ፋኖ ኃይሎች ውጊያ መቀጠሉን የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። በቀጠናው ዋርላ፣ መቄትና ጋዞ ወረዳዎች የሚገኙ ለጋሸና ከተማ ቅርብ ርቀት በሆኑ አካባቢዎች በቀንና በሌሊት ውጊያ እየተደረገ ይገኛል ሲሉ የመረጃ ምንጮች የተናገሩትም ባለፈው ሳምንት የአገዛዙ ጦር የፋኖ የማዘዣ ማዕከላት ናቸው ባላቸው ተራራማ የክልሉ አካባቢዎች ወታደራዊ ዘመቻ ለማድረግ መዘጋጀቱን በተመለከተ መዘገባችን አይዘነጋም። አገዛዙ አሁን ላይ በወሎ፣ ጎንደር፣ ሸዋና ጎጃም ከፍተኛ አካባቢዎች ላይ በድሮን ስምሪት የታገዘ ዘመቻ መጀመሩን ነው የመረጃ ምንጮቻችን ጨምሮ የተናገሩት። በሰሜን ወሎ ጋሸና ቀጠና ላለፉት ተከታታይ ቀናት ውጊያ መቀጠሉ የተሰማ ሲሆን በተለይም ቋና፣ አርቤት፣ ገጣጣሚትና ሌሎች አካባቢዎች የሚደረገው ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ሆኗል ብለዋል። በእነዚህ አካባቢዎች የቀጠለው ውጊያም በቡድን መሳሪያዎች የታገዘና ተሽከርካሪዎች የትራንስፖርት እንቅስቃሴንም የገደበ ነው ሲሉም የመረጃ ምንጮቻችን አክለው ለኢትዮ ኒውስ ተናግረዋል። በተመሳሳይም በደቡብ ጎንደር ዞን የጉና ተራራማ ቀጠና ለሁለተኛ ቀን በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የተሰማው የብልጽግና አገዛዝ በቀጠና ጋይንት፣ እስቴና ስማዳም ሰፊ አካባቢዎች የሸፈነ ተከታታይ የድሮን ስምሪት ያደረገ ሲሆን ሰኔ 10 2018 ዓ.ም በስቴ ወረዳ ቆማ ፋሲለደስ ትምህርት ቤት ላይ ባረሰው ጥቃት ተማሪዎችን ጨምሮ ሰላማዊ ሰዎች ተገድለዋል ሲሉ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በዞኑ ጉና ቀጠና ጥጥራ እና ዳሞት እንዲሁም ወለላ ባር አቅራቢያ በእንቅስቃሴ ላይ በነበረ የአገዛዝ ጦር ላይ በከፈቱት ውጊያ በርካታ የጦር አባላት መገደላቸውንም አፋብን ይፋ አድርጓል። በተጨማሪም ከጉና በጌምድር ወረዳ ክምር ድንጋይ ከተማ ወደ ጋይንት ንፋስ መውጫ ባለው ዋና መስመር ተከታታይ የተኩስ ልውጦች መደረጋቸውን የአካባቢው የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በስቴ ወረዳ ምክሬ ከተማ በተደረገ ውጊያ ደግሞ የአገዛዝ ጦር ከፍተኛ ጉዳት አስተናግዶ አካባቢውን ለቆ ሸሽቷል ነው ያለው አፋብን። በተጨማሪም በቀጠናው በዛሬው ዕለት ሰኔ 11 2018 ዓ.ም በማዕከላዊ ጎንደር ዞን ጭልጋ ኳክ በተባለ አካባቢ የፋኖ ኃይሎች በአገዛዝ ጦር ላይ ውጊያ መክፈታቸው ሰምተዋል። ውጊያው ዘገባ እስከተጠናከረበት ጊዜ ድረስ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በትላንትናው ዕለት ሰኔ 10 2018 ዓ.ም ምሽት የፋኖ ኃይሎች በክልሉ ርዕሰ መዲና ባህር ዳር ሰርገው በመግባት ጥቃት ማረሳቸው የተሰማ ሲሆን በጥቃቱ የአገዛዙ አድማ ብተናና ሚኒሻ ላይ ጉዳት ደርሷል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ በኩሉም በከተማዋ ዘንዘልማ አካባቢ በተከፈተ ተኩስ 4 የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል ይፋ አድርጓል።
በተመሳሳይ በክልሉ ሸዋ ቀጠና ባሶና ወረና ወረዳ በተደረገ ውጊያ በአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ደርሰንበታል ሲሉ የፋኖ ኃይሎች አስታውቀዋል። ሰኔ 10 2018 ዓ ም በወረዳው አማንጉልት አካባቢ በተደረገ ውጊያ ነው የፋኖ ኃይሎች በአገዛዝ ጦር ላይ ወታደራዊ ጉዳት ማረሳቸውን ያስታወቁት። በሌላ በኩል በዚሁ ሸዋ ቀጠና ደራ ወረዳ የኦሮሞ ነጻነት ጦር በርካታ አካባቢዎች እንቅስቃሴ እያደረገ ይገኛል ሲሉ የመረጃ ምንጮቻችን ተናግሯል። ጦሩ ባለፉት 3 ቀናት በደራ ወረዳ የተለያዩ አቅጣጫዎች ስምሪት በማድረግ ወደ ጉንዶ መስቀል ከተማ የሚያመሩ ዋና መንገዶች እየተቆጣጠረ ይገኛል ሲሉ ነው የመረጃ ምንጮች የተናገሩት። በተለይም ከመራቤቴ ወደ ደራ፣ ከሰላሌ ወደ ደራ እንዲሁም ከምዕራብ ወሎ ወረዳዎች ወደ ደራ አቅጣጫ ከፍተኛ ቁጥር ያለው የኦሮሞ ነጻነት ጦር አዳዲስ ስፍራዎችን መቆጣጠሩን የመረጃ ምንጮቻችን ጨምረው ተናግረዋል። የጦር ሰሞነኛ እንቅስቃሴ በአካባቢ ነዋሪዎች ላይ ስጋት መፍጠሩን ነው የመረጃ ምንጮቻችን ጨምረው የተናገሩትም። የአውሮፓ የሕግና ፍትህ ማዕከል ባለስልጣናት ኢትዮጵያ ውስጥ እየተፈጸሙ ያሉ ጥቃቶች የተመለከተ ገለጻ አድርጎላቸዋል። ገለጻውን ዶክተር አስፋወሰን አስራተ ካሳም በዝምታ የሚፈጸም የአማራ ስቃይ በሚል ርዕስ በዝርዝር አቅርበዋል። የአውሮፓ የሕግና የፍትህ ማዕከል ከቀናት በፊት ስትራስቡርግ ፈረንሳይ በሚገኘው የህብረቱ ምክር ቤት በጎን በሚካሄደው መድረክ ኢትዮጵያ ላይ እየተፈጸመ ስላለው ወከባና ጥቃት እንደሚያደምጥ አስታውቆ ነበር ይላል ዘገባው። በቀጠሮ መሰረት በትላንትናው ዕለት ሰኔ 10 2018 ዓ ም የመድረኩ ዋነኛ ተናጋሪ ልዑል ዶክተር አስፋወሰን አስራተ ካሳ በተለይም በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ ዝርዝር ገለጻቸውን አቅርበዋል። ልዑል ዶክተር አስፋው አስራተ ወሰን በማስተዋወቅ የጀመሩት መድረኩን ከጋበዙት የአውሮፓ ምክር ቤት አባላት አንዱ ባደረጉት የመክፈቻ ንግግር ኢትዮጵያ ውስጥ በአንድ አቅጣጫ ብቻ የእርስ በርስ ጦርነት ብቻ ያለ ይመስለኝ ነበር ያሉ ሲሆን ከሚደርሷቸው መረጃዎች ግን ጥቃቱ፣ ግጭቱ በየቦታው መሰራጨቱን መረዳታቸውን ሲናገሩ ተደምጠዋል። ዶክተር አስፋው ወሰን በበኩላቸው በገለጻቸው ኢትዮጵያ ውስጥ በሲቪሎች ላይ እየተፈጸመ ነው ያሉትን ጥቃትና ግድያ መንግስት ማስቆም አልቻለም ሲሉ ወቅሰዋል። ብዙ ጊዜ የመንግስት ሚና ምንድን ነው እያልኩ ጠይቃለሁ ያሉት ልዑል ዶክተር አስፋው ወሰን አስራተ ካሳ ቅድሚያ የህዝቡን ደህንነት ማስከበር የመንግስት ኃላፊነት እንደሆነ አጽንኦት ሰጥተው ሲናገሩ ተደምጠዋል። የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማት በምታስተናግደው ታሪካዊቱ ሀገር ኢትዮጵያ የግለሰቦችና የአገር ደህንነት አሳሳቢ ደረጃ ላይ መሆኑን በመግለጽ ይህ ሁሉ በቂ የመገናኛ ብዙሃን ሽፋንና ትኩረት አላገኘም ሲሉ አመላክተዋል። ኢትዮጵያ ውስጥ እየተፈጸመ ነው ላሉት ዘርና ሃይማኖትን መሰረት ላደረገው ጥቃት ተጠያቂነት እንደሌለ በማመልከት ፍትህና ተጠያቂነት እንዲኖር ጥሪ አቅርበዋል። በዛሬዋ ኢትዮጵያ ውስጥ በመንግስትም ሆነ በታጣቂ ኃይሎች የሚፈጸሙ የጦር ወንጀሎች በሰብአዊነት ላይ የሚፈጸሙ ወንጀልና የዘር ፍጅት ተጠያቂነት የሌለበት ነው ሲሉ ነው ልዑሉ ለፓርላማ አባላት የተናገሩት። ገለጻውን ካዳመጡት የአውሮፓ ፓርላማ አባላት አንዱ ለምንድን ነው መንግስት የራሱ ህዝብ ላይ በሰው አልባ ድሮን ወይም አውሮፕላንም ሆነ በሌሎች የጦር መሳሪያዎች ጥቃት የሚያርሰው ሲሉ ጠይቀዋል። ልዑሉ በምላሻቸው ኢትዮጵያ ውስጥ የክፉ ነገሮች ሁሉ ምንጭ ህገ መንግስቱ ነው ያሉ ሲሆን በተለይም ከዓለም በጎሳ ላይ የተመሰረተ ፌዴራሊዝም ያለባት ሀገር ኢትዮጵያ ብቻ እንደሆነች ጠቁሟል። በኢትዮጵያ ብቻ ሳይሆን በሌሎች በርካታ ጎሳዎች ባሉባቸው የአፍሪካ ሀገራት የፖለቲካ አካሄድ አንድነትን በልዩነት ልዩነትን በአንድነት የሚል መሆኑን እንደሚገባቸው ማሰባቸውን አጋርተዋል። ይህም ታዲያ በህብረቱ በኩል በአሁኑ ሰዓት ለአውሮፓ ህብረት ብቻ ሳይሆን ለተባበሩት መንግስታት ሰብአዊ ምክር ቤት ጭምር ቀርቦ ሀሳቡ እንዲሸራሸርና ትኩረት እንዲሰጠው ያሳሰበ ጉዳይ ሆኗል። በዚህም ታዲያ የህግ መወሰኛ ምክር ቤቱ አባላት በኢትዮጵያ ያለው ሁኔታ በተጨማሪነት እንዲጣራና የተባበሩት መንግስታት ድርጅትም ትኩረት እንዲሰጠው መጠየቃቸውን የዶይቼ ቬለ ዘገባ ያሳያል። የአሜሪካው ፕሬዝዳንት ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆም የመጀመሪያ ስምምነት መፈራረማቸውን ይፋ አድርገዋል። በሌላ በኩል ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን አስከፍላለሁ የሚለው አቋሟ የታወቀ ሲሆን ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ደግሞ በኢራን ኒውክሌር ስምምነት ለተጨባጭ እርምጃ ዝግጁ ነው ብሏል። የአሜሪካና ኢራን ፕሬዝዳንት ጦርነቱ ከአሁን ከፈረሙት ጀምሮ የሚያስቆም የመጀመሪያውን ስምምነት ፈርመዋል። ስምምነቱ የሆርሙዝ ወሽመጥን እንደገና መክፈት፣ የ$300 ቢሊዮን ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆም ነው ይላል ቢቢሲ። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኒውክሌር ፕሮግራም ሊራዘም በሚችለው 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ሆኗል። የአሜሪካው ፕሬዝዳንት ፈረንሳይ በተካሄደ የቡድን 7 ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉ ተናግረዋል። ነገር ግን ከኢራን ጋር የመጨረሻ ስምምነት ላይ መድረስ እስካልተቻለ በቦምብ ደበድባቸዋለሁ ሲሉም ዝተዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ረቡዕ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውን ቴህራን አረጋግጣለች። የኢራን ቁልፍ ተደራዳሪ የሆኑት የምክር ቤቱ አፈ ጉባኤ መሐመድ ባጋር ጋሊባፍ
ለሀገር ውስጥ መገናኛ ብዙሃን አሜሪካ ላይ ያላቸውን ጥርጣሬ እንዳለ መሆኑን አስታውቀው ጣቶቻችን አሁንም ቃታ ለመሳብ ዝግጁ ናቸው ሲሉ ዝተዋል። ጠላት የተጠየቅነውን ቋንቋ ካልተረዳም ወይም ወደ ኃይል ቋንቋ ተመልሰን እንገባለን ሲሉም ለፋርስ ኒውስ ተናግሯል። አሜሪካና እስራኤል በኢራን ላይ ጦርነት የከፈቱት የካቲት 21 2018 ዓ.ም ነበር። ሁለቱ ሀገራት ጥቃት ተፈጸሙበት የመጀመሪያው ቀን የሀገሪቱ ጠቅላይ መሪ አያቶላህ አሊ ካሚኒ እንዲሁም ከፍተኛ ወታደራዊ አመራሮች ተገድለዋል። ነገር ግን ጦርነቱ ከተጀመረ ጊዜ አንስቶ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ የዓለም የኢነርጂ ዋጋ በከፍተኛ ሁኔታ አሻቅቧል፣ ኢኮኖሚ ተናግቷል። ትራምፕ በፈረንሳይ ጋዜጠኞች እንደተናገሩት እቅዱ ዓለም አቀፍ ድብታን ይቀልብሳል ብለዋል። የምጣኔ ሀብት ቀውሱ ማየት አልፈልግም ያሉት ትራምፕ ጦርነቱ እንዲቀጥል የሚደረግ ከሆነ የሚከተለው ያ ነበር ብለዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤና ዋነኛ ተራዳሪ የሆኑት መሐመድ ባጋር ጋሊባፍ በሀገሪቱ ብሔራዊ ቴሌቪዥን ላይ በተላለፈው ቃለ መጠይቃቸው ከጦርነት በፊት ወደ ነበረው ሁኔታ አንመለስም ሲሉ ተናግሯል። አክለውም ኢራን በሆርሙዝ ወሽመጥ ላይ ሉዓላዊነት አላት፣ እንዲሁም የአገልግሎታቸው ዋጋ መቀበላችን እንቀጥላለን ብለዋል። ወሳኝ በሆነው የሆርሙዝ ወሽመጥ የሚያልፍ መርከቦችን ከ60 ቀናት በኋላ ማስከፈል ትጀምራለች ሲሉም ተናግረዋል። ትራምፕ እና የኢራኑ ፕሬዚዳንት በፈረሙት ስምምነት ላይ ቴህራን ከኦማንና የባህረ ሰላጤው ሀገራት ጋር በመሆን የሆርሙዝ ወሽመጥ እንዴት እናስተዳድር በሚለው ዙሪያ ሰፋ ያለ ስምምነት ሰነድ ያዘጋጃሉ ይላል። አሜሪካ ቴህራን መብቷን ለማስከበር የኃይል እርምጃዎችን እንደምትጠቀም የምታምን ቢሆንም የባህረ ሰላጤው ሀገራት ወደፊት ቀረጥ የሚከፈልበት መተላለፊያ ማየት በፍጹም አይፈልጉም ሲሉ አንድ ባለስልጣን ተናግረዋል ይላል ቢቢሲ። ይህም ሆኖ ግን ዋነኛ አጀንዳ የሆነው የኒውክሌር ጉዳይ አሁንም አጀንዳ ሆኖ ቀጥሏል። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ አሁን ላይ የኢራን ኒውክሌር ፕሮግራም በሚመለከት ተጨባጭ እርምጃ ለመውሰድ ዝግጁ ነው ብሏል። ኢራን ከአሜሪካ ጋር በተፈራረመችው መግባቢያ ሰነድ ላይ የኒውክሌር ጦር መሳሪያ ላለማምረት እንዲሁም ላለመግዛት ዳግም ተስማምታለች። ከዚህ በተጨማሪም ሁለቱ ሀገራት ኢራን ባላት የተብላላ ዩራኒየም ላይ ለመነጋገር ተስማምተዋል። ራፋኤል ግሮዚ ዛሬ ማለዳ በሰጡት መግለጫ በሚኖሩ ቴክኒካዊ ተግዳሮቶች ላይ ግዴታችን እያስቀመጠን ጊዜያችን ማባከን ተገቢ አይደለም ብሏል። ሁሉም ሰው በቀና ልቦና እንደሚሳተፍና ስምምነቱ እንዲሳካ እንደሚፈልግ በማመን ድርድሩን አስጀምራለሁ። ስምምነቱ ከፈረሙ ይህ ለማድረግ በቁም ነገር እንደሚሰሩ ምልክት አድርጌ ወስዳለሁ ብሏል። አክሎም ኤጀንሲው ስለተወሰኑ ነገሮችና ኤጀንሲ ሊደርስባቸው ስለሚገባቸው ቦታዎች በጣም ጥሩ መረጃ እንዳላቸውና ነገር ግን ከሂደቱ በፊትም ትክክል አይደለም ብለው እንደሚያምኑ ተናግሯል። ቴክኒካዊ በሆኑ ጉዳዮች ላይ ለመነጋገር ወሳኝ በሆነ ምዕራፍ ላይ እንገኛለን ማለታቸውን ቢቢሲ ዘግቧል። ሶማሌላንድ ከእስራኤል ወታደራዊ ስልጠናና ድጋፍ እያገኘች መሆኑ ተሰማ። እስራኤል በሶማሌላንድ ውስጥ ምንም አይነት የጦር ሰፈር የላትም፣ ነገር ግን የአገሪቱ የፖሊስና ወታደራዊ ኃይሎችን እያሰለጠነች ነው ሲሉ የሶማሌላንድ መከላከያ ሚኒስትር መሐመድ ዩሱፍ አሊ ረቡዕ ዕለት ተናግሯል። ከሶማሊያ በመገንጠል ራሷን በራሷ የምታስተዳድረው ሶማሌላንድ እስራኤል በግብርናና በሌሎች ዘርፎች ላይ ኢንቨስት እንድታደርግም ጥሪ አቅርባለች። እስራኤል ለሶማሌላንድ የአገርነት እውቅና የሰጠችው የመጀመሪያው ሀገር መሆኗን ተከትሎ የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂም ለመጀመሪያ ጊዜ በዚህ ሳምንት ወደ ቴል አቪቭ ይፋዊ ጉብኝት አድርገዋል። የመከላከያ ሚኒስትሩ መሐመድ ዩሱፍ አሊ ከልዑክ ቡድኑ ጋር አብረው ወደ እስራኤል ከተጓዙት መካከል ናቸው። ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና ውድቅ ያደረገች ቢሆንም ድርጊቱ በሉዓላዊነቷ ላይ ሆን ተብሎ የተፈጸመ ጥቃት ነው ስትልም ፈርጀዋለች። ሶማሊያ ጋርዲያን የተባለው የዜና ምንጭ ባለፈው እሁድ ባወጣው ዘገባ እስራኤል በሶማሌላንድ ውስጥ የስለላ ጣቢያ መክፈቷና የእስራኤል ጦር ሰፈር ሊቋቋም በሚችል በት ሁኔታ ላይ ውይይቶች መደረጓቸውን ዘግቦ ነበር። የእስራኤል ውጭ ጉዳይ ሚኒስቴር በቴል አቪቭ ባዘጋጀው የንግድ ፎረም ጎን ለጎን ለሮይተርስ የዜና ወኪል ማብራሪያ የሰጡት ዩሱፍ አሊም እስራኤል በግዛት ውስጥ የጦር ሰፈር ለማቋቋም ድርድር እያደረገች ነው ተብሎ የተሰራጨው ዘገባ እውነት አይደለም ሲሉ አስተባብለዋል። ሚኒስትሩ በሶማሌላንድ ውስጥ ምንም አይነት የእስራኤል ወታደራዊ ሆነ ወታደራዊ ሰፈር የለም ያሉ ሲሆን ነገር ግን እስራኤል ሶማሌላንድን እየረዳች ነው፣ የተወሰነ የፖሊስና የጦር ኃይላችንን ለማሰልጠን ድጋፍ እያደረገች ይገኛል ሲሉ ገልጸዋል። ሁለቱ ሀገራት የጀመሩት ግንኙነት አሁን ላይ እያደገ የመጣ ሲሆን በምስራቅ አፍሪካ አዲስ ክስተት ሆኖ አሁንም ቀጥሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።